አቢጌል ማበዷ ነው። በሰራችው ስራ የምትገባበት አታ ግራ ገብቷት ወደ ማበድ እየሄደች ነው። ምክንያቱም እጅን አሳልፌ ለፖሊስ አልሰጥም በሚል ትንቅንቅ ከሀገር አስወጡኝ፣ ወደ ስዊድን ላኩኝ እያለች አባቷንና እናቷን እየተማጸነች ትገኛለች። አቶ ደረጀ ግን በምን ሂሳብ ነው ዝም ያለው? የእውነት አቢጌልን ለመደበቅ ፈልጎ ነው ወይስ ደግሞ ልጁ እንደገመት ነው አልሞተም ወይስ ደግሞ የእውነት ሙቶ ወንጀሉን እየደበቀ ነው? የሁላችንም ጥያቄ ነው። በምንም ተአምር አቶ ደረጀ እንደዚህ ያደርጋል ብሎ የሚገምት የለም። ምክንያቱም አቢጌል በጣም መጥፎና ጨካኝ ልጅ ስለሆነች እንዲሁም ደግሞ ለእውነት ከልክ በላይ እየታገለ ስለሆነ ከአቅሟና ከእድሜዋ በላይ ብዙ ርቀት ስለምትሄድ አንድን እውነት ለማጋለጥ በዛ ምክንያት ስለተበሳጨባትና ልጁ ምናልባት በህይወት ቢኖርም እንኳን አቢጌል ለማስተማር እንደዛ አድርጎ ሊሆን ይችላል የሚል ግምት በውስጣችን አለ። አቶ ደረጀ ለዘመናት የደበቀው ምስጢር ተጋለጠ። ወይዘሮ ማርታ እንግዲህ ዳጣ የሰላም ልጅ እንደሆነች ደርሳበታለች። አቢጌል በተደጋጋሚ ዳጣና ሰላም እናትና ልጅ ናቸው በማለት ለእናቷ በተደጋጋሚ ስትነግራት ነበረ። እናም ከዚህ በፊት አልጠረጠረቻትም ነበር። አሁን ግን በአንዳንድ ነገሮች ወይዘሮ ማርታ ነገሩን ትኩረት አድርጋበት ዳጣ የሰላም ልጅ እንደሆነችና የደረጀ ጓደኛ የሲሳይ ልጅ እንዳልሆነች አረጋግጣለች ማለት ነው። እሱም ደግሞ ዳጣን ቁጭ በማድረግ እናትሽ ማናት? እናትና አባትሽን በስልክ እንድታገናኘኝ እፈልጋለሁኝ። ደረጀ ቤት ለምን አመጣሽ? አባትሽ ለምንድን ነው ደውሎ ያልጠየቀሽ? እኛንስ ደውሎ ለምንድን ነው መጥቶ ማያይሽ? እያለችም ስታፋጣት ነበረ እና ሰላምዬ ደግሞ በምን ምክንያት ወረቀት ጽፋ መልእክት ስለ ዳጣ እንደጻፈች ስጠይቃት ያው ዳጣ ደግሞ በዚህ ነገር ላይ ሀሳቡም ስለማታውቅ ለምን እንደጻፈችላትና ሰላምም ወረቀት እንደጻፈች ስለማታውቅ ግራ ተጋብቷት ምንድን ነው ያለችው? እማዬ ንገሪ በእናትሽ ሰላምዬ ስለ እኔ እናት ምን ብላ ነው የጻፈችው? እያለችም ስጠይቃት ነበረ። ግን ወይዘሮ ማርታ ልትነግራት ፈቃደኛ አይደለችም። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ጠፍቼ ነበርና አሁን እንደ አዲስ ወደ ስራ ተመልሻለሁ ማለት ነው። አበረታቱኝ። ቪዲዮን ሲጀምሩት ላይክ በማድረግ እንዲሁም ሸር አድርጉት። ዳጣ ድራማ እንግዲህ እንደቀጠለ ይገኛል ማለት ነው። በዚህ ክፍል ደግሞ በጣም አሳዛኝ ነገር ተከስቷል። የአቢጌል ድርቅና ግን በጣም ያስጠላል። ከልክ ያለፈ ድርቅናው ምንድን ነው? አሁን ባለችበት ሁኔታ እንግዲህ ሁላችንም እንዳየነው አቢጌል ራሷን ለመከላከል ስትል የአርጁንን ጓደኛ ጭንቅላቱን በዱላ በመምታት እንዲሞት አድርጋለች ማለት ነው። ያም ማለይም በቀጥታም ሆነ በተዘዋዋሪ ነፍሰ ገዳይ ሆናለች ማለት ነው። እና በህጉ መሰረት መቀጣት አለባት። ይችልሽ ከ18 ዓመት በላይ ናት እና የእጇን ማግኘት አለባት። ነገር ግን አቢጌል ነገሮችን ካደረገችን በኋላ ስህተቷን አምና እጇን ለህግ ከመስጠት ይልቅ አባትና እናቷን ከሀገር አስወጡኝ፣ ወደ ስዊድን ላኩኝ በማለት ስትማጸን ነበር። ይሄ ደግሞ ፈጽሞ ስህተት ነው። ምክንያቱም አቶ ደረጀ ምን አላት መሰላችሁ? አንቺ ሰላምና ዳጣ እናትና ልጅ እንደሆኑና የሰላም ልጅ አባት እውነት እንደወጣ ትፈልጋለሽ አይደለ? የእውነታውን ለእናትሽ መናገር ትፈልጋለሽ አይደለ? ስለዚህ ያንቺም ደግሞ እውነታው ሰው ገለሻል፣ የሰው ነፍስ አጥፍተሻል። ስለዚህ እውነታውን ለፖሊሶች መናገር አለብሽ። ስለዚህ እኔ ምንም ልረዳሽ አልችልም፣ እውነታውን ነገር ለፖሊሶች ሄደሽ እጅሽን ስጪ ብሏታል ማለት ነው። እና ትክክለኛ ውሳኔ ነው ያደረገው አቶ ደረጀ። በእርግጥ በጣም ያሳዝናል። አሁን ላይ ህይወቱ ምስቅልቅል እያለበት ነው። አንገቱን ሲደፋ ማን ያዘ ነው? እኔ በጣም ነው ያሳዘነኝ እና በእርግጥ አስበው ባላደረገው ነገር ህይወቱ እየተባላሸ ነው። እዚህ ጋር ሰላም የእሱን ልጅ ወልዳለች፣ ሁለተኛ ልጅ ማለት ነው። በማያውቀው መንገድ ነው አሁን የአሁኑ ህፃን የተወለደው። እንደገና ደግሞ ሌላ ደግሞ ዳጣም አለች። ዳጣ ደግሞ የድሮ የተደበቀ ሚስጥር ናት። አሁን የዳጣ ሲገርመው፣ አሁን ደግሞ የሰላም ልጅ ደግሞ ተደገመ፣ ወንዱ ልጅ ማለት ነው። እና እባክህ ፈጣሪ እኔ ወንድ ልጅ ተመኝቻለሁ፣ ወንድ ልጅ እንድሰጠኝ ለምኛለሁ። ነገር ግን ከትዳሬ ከማርታ ነው እንጂ ከሰላም አልነበረም። ለምን በዚህ ልክ ትፈትነኛለህ? እያለ አንገቱን ሲደፋ በጣም
ያሳዝናል ማለት ነው። አሁን ደግሞ ወይዘሮ ማርታ ነገሮችን ጥርጣሬ ውስጥ ስለገባች ነገሮችን በራሴ መንገድ አጣርቼ ደርስበታለሁ በማለት እንግዲህ አብጌል የሰራችው ስራ ወይም ደግሞ በእናቷ ውስጥ የጥርጣሬ መንፈስ ዘርታባታለች ማለት ነው እና ያንን ነገር እንድትከታተል አድርጋለች። ወይዘሮ ማርታ እንግዲህ ዳጣን ቁጭ አድርጋ በጥያቄ አፋጣታለች። እኛ ቤት ለምን መጣሽ? ማን ያመጣሽ? የእውነትም የድሬ የጓደኛው ልጅ ከሆንሽ ለምንድን ነው መጥቶ ማያይሽ? ለምንድን ነው እናትና አባትሽ የማይደውሉልሽ? እኛንስ መጥቶ ለምንድን ነው የማይጠይቀን? በማለት በጥያቄ አፋጣታለች ማለት ነው። ዳጣ ደግሞ ይሄ ነገር እውነታ ወጥቶ የአባቷ ሕይወት እንዲበላሽባት እና አባቷ እንዳዝንባት አልፈለገችም እና ነገሮች ለመሸፋፈል ለመደበቅ ፈልጋ ነበር። ነገር ግን ወይዘሮ ማርታ በአሁኑ በጣም እጅግ በጣም ጠርጥራለች። ወደ ማረጋገጥም እየሄደች ነው ማለት ነው። እንደውም መጨረሻ ላይ ያው አቶ ደረጀ እንደዋሻት እና ዳጣ የሰላምዬ ልጅ እንደሆነች ወደ ማረጋገጡ ሄዳ በጣም ደንግጣ ነበር። ግን አሁን የሁላችንም ፍርሃት የሆነው ወይዘሮ ማርታ ከዚህ በኋላ ምንድን ነው የምትወስነው? የእውነት ዳጣና ሰላም እናትና ልጅ እንደሆኑ ስታውቅና ከዛም አልፎ ደግሞ የደረጀ ልጅ መሆኗን ስታውቅ፣ በዛ ላይ ደግሞ አሁንም የተወለደው ሕፃን የአቶ ደረጀ የባለቤቷ የደረጀ ልጅ እንደሆነ ስታውቅ እጅግ በጣም ልቧ ይሰበራል። በጣም ታሳዝናለች። ወይዘሮ ማርታ እንግዲህ በጣም የዋህና ቅን የሆነች ምርጥ ናት። በቃ ትክክለኛ የእናት ባህሪ ያላት ሙሉ ሴት ናት ማለት ነው። ምክንያቱም አንድ ባል ሌላ ሴት ብትሆን አንድ ባል ከውጭ የሆነች ልጅ አምጥቶ የጓደኛዬ ልጅ ናት እዚህ ቤት ትኑር ቢል ላትፈቅድ ትችላለች ማለት ነው። እሷ ግን እንደ ልጆቿ አድርጋ ተቀብላት፣ አሁን ደግሞ የባሏን ክህደት ስታውቅ በጣም ልቧ ይሰበራል። በጣም ታሳዝናለች። እውነት ለመናገር አብጌል አሁን ያለችበት ሁኔታ በጣም ያስፈራል። ነገር ግን ደግሞ የእጇን ያገኘችው ይሄ ሁሉ ነገር ድርቅ ባትል ኖሮ ይሄ ሁሉ ነገር ባልተፈጠረ ነበረ። አሁን ላይ የሆነ ነገር የተኸየለባት እየደነገጠች እየፈራች ነው ያለችው። እሱም ደግሞ ይገባታል። ግን የእውነት ሞተ የተባለው ልጅ ገደልሽኝ አይደል እየመጣ ማያስፈራራት የእውነት ነው ወይስ ደግሞ አቶ ደረጀ ያረገው ነገር ነው? ምናልባትም በህይወት ኑሮ እያስፈራራትም ሊሆን ይችላል እና የእውነት ጥፋቷ እንድታውቅና ወደ ራሷ እንድትመለስ ያደረገው ነገር ሊሆን ይችላል ብዬ ገምታለሁ። ምክንያቱም አቶ ደረጀ የተማረና ሕግን የሚያውቅ እንዲሁም ደግሞ አስተዋይ የሆነ ሰው ስለሆነ መቼም እቤቱ ልጁ ነፍስ አጥፍታ በህይወት የሌለን ሰው ግቢው ውስጥ ሊቀብር ይችላል ብዬ አልገምትም። ውሃ እንግዲህ ደባልቄ የሆነች ልጅ በቃ ምንም ሚስጥር የሚባል ነገር የለም። እሷ ጋር ሂዳ ለአርጆ ሁሉንም ነገር ነግረዋለች። ጓደኛህን መትቸው እኔ ከዛ ወደቀ፣ ከዛ በኋላ ደግሞ አብጌል እንድተኛ አረገችው በማለት ለአርጁን ስለነገረችው፣ አርጁን ደግሞ ጓደኛዬን የት አድርጋችሁት ነው? አግታችሁት ነው ወይ? በማለት ያፋጥጣቸው ይዟል። እንዲሁም ደግሞ በራቸው ላይ ነው የሚውለው። ጓደኛውን በመፈለግ ጓደኛዬን አስበላሁት በእኔ ምክንያት እያለን በጣም ተጨናንቆ ጓደኛውን እየፈለገ ይገኛል ማለት ነው። እና መጨረሻ ላይ እንደውም ዳጣ መታ አስፈራርታው እንዲሄድ አድርጋለች ማለት ነው። እንዲሁም ናታን በመጨመር ግቢ ድረስ መጥቶ ሁለተኛ እዚህ ዓይንህን እንዳናይህ፣ ሁለተኛ እንዳትመጣ በማለት ከግቢያቸው አባረውታል። ነገር ግን ይሄ ልጅ የጓደኛውን መጨረሻ ካላወቀ የት እንደሄደ ለምን እንደጠፋ ካላወቀ ከነሱ ግቢ የሚርቅ አይመስለኝም። አሁን ደግሞ በጣም የሚያጠራጥረው አብጌል ከቤት አትወጣም። በቃ ውሎዋ ማዳሯም እዛው ቤት ነው። ስለዚህ የሆነ የተጠራጠረው ነገር አለ። ያለ ምክንያት ከዚያ ከቤት መውጣት እንዳቆመችና እንዲሁም ደግሞ እያለቀሰች እንደሆነ ሲሰማ ውሃ የነገረችው ነገር አለ እና ደግሞ አስተኝተው ነበር ስላለችው አሁን በቃ ጓደኛ የሆነ ነገር ሆኗል ብሎ ነው ያሰበው እና እሱም ደግሞ ትክክል ነው፣ አልተሳሳትም። ዞሮ ግን መጨረሻው በጣም የሚያሳዝን ነው የሚሆነው። ዳጣ ድራማ በጣም የምንወደውና በጉጉት የምንጠብቀው ድራማ ነው። አሁን ግን ወደ የትኛው ማለት ሁሉም ያሳዝናሉ። አብጌልም ያው እውነታው ድርቅ ስለምትል ነው እንጂ እኮ በውሸት አይደለም የምትናገረው፣ ግን ድርቅናው በጣም ያስጠላል። ዳጣም ደግሞ እውነታው እንዳትናገር የአባቷ ሕይወት ሊበጠበጥባት ሆነ። ሰላምም ደግሞ የእውነት ሁለት ልጅ ይዛ ብቻዋን መቅረት የለባትም። እውነታውም አውቃ ዳጣም ልጇንም ዳጣ አግኝታ ማቀፍ ልጅ ማለት ትፈልጋለች።
አቶ ደረጀም ደግሞ በጣም ያሳዝናል። በአንድ ስህተት ሁለት ጥፋት፣ አንደኛው በአንድ ስህተት ተፈጠረ። አሁን ደግሞ ድጋሚ በማያውቀው ነገር ደግሞ ሌላ ልጅ ተወለደና ለትዳሩም ካለው ነገር በጣም አሳስቦታል። ወይዘሮ ማርታም በጣም ነው የምታሳዝነው። ደረጀን ስታፋጥጠው ነበርና አንገቱን ደፍቶ በጣም ያሳዝናል እውነት ለመናገር። ዞሮ ዞሮ ግን እንዳጠቃላይ ሁሎችም ያሳዝናሉ። መጨረሻው ምን እንደሚሆን እናያለን። የዛሬ ያስኩላችሁ እንግዲህ ዳጣ ድራማ ይሄን ይመስል ነበረ። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ እያልኩኝ በዙ ልያችኋለሁ። አመሰግናለሁ።